እየሰማችሁ ነው ይመናል። የሚጸልይ ሰው መጽሐፍ ቅዱስን የሚያነብ ሰው መጽሐፍ ቅዱስ ትምህርት ሲሰጥ የሚሰማ የእግዚአብሔርን ቃል የሚወድ ሰው ይባረካል። ቡራኬውን ሲገልጽ ካመኗት በሞቴ ተናወራወራ ካመኗት በሞቴ ተናወራወራ ኪዳነ ምሕረቴ ለዘላለም እኖር ዘንድ የእግዚአብሔር ቤት መንግሥተ ሰማያት ናት። የእግዚአብሔር ነው ነቢዩ ዳዊት በእግዚአብሔር ቤት መልሱላችሁ
መንፈሳዊ ሕይወቱ ይለመልማል፣ ትውልዱ ይባረካል፣ የሚዘራው ይበቅላል፣ የሚናገረው በሰው ዘንድ ተቀባይነት ይኖራል። በአጠቃላይ ጤንነቱ ይባረካል፣ ሕይወቱ ይባረካል። እሱ በዋለበት ሰዎች ሰላም ያገኛሉ። ያስታርቃል፣ የተጣሉትን ሰላም ይፈጥራል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከዚህ ቃል የምንማረው እኔና እናንተ የእግዚአብሔርን ቃል ማንበብ እንዳለብን መጸለይ እንዳለብን ያስተምረናል። ነቢዩ ዳዊት ወርቁ በእጁ ነው፣ ብሩ በእጁ ነው፣ ስልጣን በሱ ዘንድ ነው፣ ዝነኛ ነው። ነገር ግን ምርጫውን ሲናገር እንዲህ አለ፣ አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ከመ ኅድር ቤተ ለእግዚአብሔር በኩሉ መዋዕለ ሕይወቴ። እግዚአብሔርን እየሰማችሁ ነው። አምላኬን አለ ነቢዩ ዳዊት አንድ ነገር እመኛለሁ፣ አንድ ነገር እጸልያለሁ፣ እንዲያደርግልኝም እፈልጋለሁ አለ። ኪዳን ማዕጠንቱ ሲቃጠል በዓለማችን በሀገራችን እስትንፋሰ ክርስቶስ በአበርማነ ወርደ ከመ ትባርከነ በመስቀልከ ዘወርደ ዘወርደ ከመ ትባርከ እስትንፋሰ ክርስቶስ በአበርማነ ወርደ
መንፈሳዊ ሕይወት ሰጥቶ አቡዬ አሳደጉ
አሳደጉን አሳደጉን መንፈሳዊ ሕይወት ሰጡን በጻድቁ አባቴ ታንጿል ሕይወቴ ልጅነት አገኘ አማረኝ ልጅነት አገኘ መዝሙር ቅላል ውዳሴ ላሳደጉ ጻድቅ መነኩሴ በጻድቁ አባቴ ታንጿል ሕይወቴ ልጅነት አገኘ አማረ ነፍሴ ልጅነት አገኘ አማረ ነፍሴ ቅላል ውዳሴ ዝማሬ መላህ አድገ ተገበ ዝማሬ መላህ አድገ ተገበ የቅዱሳን አምላክ የዳዊት የቅዱሳን አምላክ የዳዊት አድገ ተገበ ዝማሬ መላህ አድገ የዳዊት የዳዊት ዝማሬ መላህ አድገ ተገበ ዝማሬ መላህ አድገ ተገበ የቅዱሳን አምላክ የዳዊት የቅዱሳን አምላክ የዳዊት ዝማሬ መላህ አድገ ተገበ ዝማሬ መላህ አድገ ተገበ የቅዱሳን አምላክ የዳዊት የቅዱሳን አምላክ የዳዊት እግዚአብሔር ወልድ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ቅዱስ ነው። ለአብ ለወልድ ለሥላሴ ምስጋና ይገባል ብለው ሲወለዱ ድምፃቸው የነበር የአባታችን የአቡነ እስትንፋሰ ክርስቶስ ድምፃቸው ነው። ግን አንዳንድ ሰዎች እንዴት ሕፃን ሲወለድ እንዴት ድምፅ አሰምቶ ተናገረ የሚሉ የማይገባቸው ሰዎች ሊኖሩ ይችላሉ። ግን እንከርሰ እሜ አንተ አምላኬ ከእናቴ ሆድ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ። እሳቸው ከእናታቸው እትብት ሲለዩ ወደ ዓለም ሲመጡ እግዚአብሔርን አመሰገኑ። እንግዲህ ዮሐንስ መጥምቅን በሉቃስ ወንጌል በምዕራፍ 1 ቁጥር 39 ላይ ብታዩ ዮሐንስ መጥምቅ ሳይወለድ ገና እናቱ ማኅፀን ሆኖ እመቤታችን ቅድስት ድንግል ማርያም በዚያ በተራራማው ሀገር ወደ ካህኑ ወደ ዘካርያስ ቤት ገብታ ኤልሳቤጥን ሰላም ስትላት በሆድ ውስጥ ያለ ዮሐንስ ገና ሽሉ ከእናቱ እትብት ጋር ያለው ሽል ሰገደ ይላል። ዮሐንስ መጥምቅ በማኅፀን ያሰገደ እግዚአብሔር አቡነ እስትንፋሰ ክርስቶስን እንዲያመሰግኑ ማድረግ ይሳነዋል እግዚአብሔር? እስኪ አይሳነውም በሉ። ይችላል እግዚአብሔር እኮ ይችላል እግዚአብሔር። ዳዊት ንባቡ በሰባተኛው መዝሙር ላይ ተናግሯል እና ሲወለዱ በተወለዱበት ዕለት ሥላሴን ያመሰገኑ ገና ከእናታቸው ማኅፀን ገና ከተወለዱበት ዕለት ጀምረው ቅዱስ ቅዱስ ማለት የጀመሩ እድሜ ልካቸውን በሙሉ ቅዱስ አፋቸው ወዘፈ ጽባቲ ውስጣፌ ከዚያ ጀምሮ ካፋቸው የእግዚአብሔር ስም አልተለየም። የአባታችን በረከት ይደሩባቸው። የአባታችን የአቡነ እስትንፋሰ ክርስቶስ ቅዱሱ እና እንግዲህ አባታችንን ባጭሩ ነው የምናገረው። እኔ ያሳደጓቸው በልጅነታቸው ሐይቅ ኢየሱስ ገዳም እንዳደጉ ገድላቸው ይናገራል። አንድ አባ ኪራኮስ የሚባሉ 60 ዘመን ሙሉ ዋሻ ዘግተው የኖሩ ልብሳቸው አንድ የሆነች ይችላል። ልብሳቸው አንዲት ብቻ እንደ ዮሐንስ መጥምቅ እንደ ኤልያስ የሚቀያየር ልብስ የሌላቸው አባ ኪራኮስ እኒህ አባት ናቸው። እንግዲህ ምናኔን ትርምትን ብሕትውናን ለአቡነ እስትንፋሰ ክርስቶስ ያስተማሩ አባ ኪራኮስ የሚባሉ አባት ናቸው። የእሳቸው በረከት ይደሩባችሁ፣ ልጆቻችሁን ያሳድጉላችሁ። እና እንግዲህ አባታችን አቡነ እስትንፋሰ ክርስቶስ ከዚህ በኋላ በእኒህ አባት ካደጉ በኋላ እንግዲህ በጾም በጸሎት እንግዲህ አይቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ ነው። ከዚያ በኋላ እንግዲህ ሲወለዱ ቅድም እንዳልኳችሁ ገና ከማኅፀን ሲወጡ ያሉትን ቅዱስ ቅዱስ ብሎ ማመስገን በብሕትውና በጾም በጸሎት 9 ቀን የሚነገረው በአባይ ወንዝ ውስጥ አባይ እንግዲህ የኢትዮጵያ ፈለግ ዘይውህዝ ያስተፌስ ሀገረ እግዚአብሔር የምትባል ኢትዮጵያ ናት። በአባይ ደግሞ ኢትዮጵያን የሚከብ ግዮን ይባላል እና
በዚህ ፈለግ ዘይውህዝ ያስተፌስሐውን አባይን ተገድቧል። ሀገራችን ላይ ጥቅም ውሏል። አባይ ደግሞ እኛን የሚከድ ውሃ ያለን የአባይ ልጅ ይባላል። በዚህ በአባይ ወንዝ ውስጥ ገብተው አባታችን 9 ዓመት ለኢትዮጵያ ጸለዩ ነው። እስኪ ያ ጸሎት ይረዳና 9 ዓመት አባይ ወንዝ ውስጥ ገብተው ባህር ውስጥ ገብተው 9 ዓመት ጸለዩ ሲባል አሁን አንዳንዱ የዓለማዊ ዓለም የተመቸው ሰው እንኳን 9 ዓመት ለመሻገር ሳይከብድም ወይ ነው የሚለው። እግዚአብሔር በወንዙ ውስጥ እግዚአብሔር ይመሰግናል። አባታችን አቡነ ገብረ መንፈስ ቅዱስ 100 ዓመት ነው የጸለዩ ዙባላ ባህር ውስጥ። አባታችን አቡነ እስትንፋሰ ክርስቶስ ደግሞ ፀሐይ መሸችባቸው ይላል። ገድላቸውን ነው የምናገረው። ፀሐይ መሸ፣ ጊዜው መሸ፣ በእግር ነው የሚገባው እና እባታቸው ደርሰው የሰርክ ጸሎት አለ። ዝም ብሎ እንዳሁኑ አይደለም። የድሮ መነኮሳት ቃፋቸው ከጸሎት የማይለይ የድሮ ዘመን ይመናል። ከዛሬ 500 ዘመን በፊት የነበሩ መነኮሳት ቃፋቸው ከጸሎት የማይለይ ልክ በጸሎት ሰው ከመጣ የሚነጫነጩ ሲበሉ የማይታዩ ብፁዕ ቅዱስ አቡነ ተክለ ሃይማኖት የሚባሉ ፓትርያርክ ይሄ ደርሼባቸዋለሁ። ብፁዕ ቅዱስ አቡነ ተክለ ሃይማኖት በጸሎት የኖሩ እኛ ቢጫ የሚለብሱ ባህታዊ መናይ 12 ዓመት የኢትዮጵያ ቤተክርስቲያን በፓትርያርክነት ሲመሯት አንድ ቀን ገንዘብ ያልተቀበሉ ገንዘባቸው ለድሆች ነበሩ። በረከታቸው ይድረሳል እና አባታችን እስትንፋሰ ክርስቶስ ወደ በዓታቸው ሲሄዱ ፀሐይ መሸችባቸው ይላል። ጊዜው መሸ እና ፀሐይቱን ቀና ብለው አይተው አንቺ ፀሐይ ቦታዬ ደርሼ የሰዓት ጸሎት እስከምጸልይ ድረስ እንዳትገቢ ብለው ፀሐይን ገዘቷት ይላል አባታችን የአቡነ እስትንፋሰ ክርስቶስ ገድላቸው። ፀሐይን የገዘቱ እንደው ነገሩን የሚገዙትልን ጭቅጭቁን የገዙትልን ፀሐይ ብቻ አይደለም እንደው ነገሩንም ያቆሙልን ፀሐይን ያቆሙ አባታችን አቡነ እስትንፋሰ ክርስቶስ እና ፀሐይን እያሹ እንዳቆመ ማለት ነው በገባው። አሁን አባታችን ፀሐይን ገዝተው በዓታቸው እስከሚደርሱ ጊዜው እንዲቆይ ያደረገ እንግዲህ አባታችን ነገሩን ይገዝቱልን፣ አገራችንን ሰላም ያደርጉልን፣ አገራችን የገባውን ጋኔን ይገዝቱት፣ የሚያባላውን ጋኔን ይገዙትልን፣ ያባሩልን። ቅዱሱ እስትንፋሰ ክርስቶስ ሁላችሁ እስትንፋሰ ክርስቶስ ይበቃኛል። በእውነቱ ታላቁ አባት በእውነቱ የወንጌል መምህር ባይታዊ ገብረ መስቀል ኃይለ መስቀል የምታውቋቸው በኢትዮጵያ ቤተክርስቲያን በመላው አህጉረ ስብከት እየተዘዋወሩ የሚሰሩ ቅዱስ ንጉስ የሚያውቃቸው እንደገና ደግሞ አብያተ ክርስቲያናትን ከ1000 አብያተ ክርስቲያናት በላይ ያሳነሱ ያሳደሱ ድሆችን የሚረዱ አሁን ሐምሌ 7 በጣም ትልቅ ክብር አድርገው ከድሆች እሳቸው ሲለብሱ ሲበሉ አይታዩም፣ ግን ከድሆች ጋር የሚኖሩ ትልቁ ዋናው ደግሞ ሁለተኛው ቅዱስ እሳቸው ናቸው። እሳቸው ደግሞ የሚቀጥለውን ይናገራሉ። እሳቸውን ጋብዛለሁ። Christmas,